አረ የምር ካጨር ነው ወይኔ ከዚያው ማን ያወጣዋል? እንዴት ናችሁ ቤተሰብ ሁሉ ፒስ? ዛሬ እንግዲህ አንድ የሚገርም አማሪክ ሙቪ አለ። በቃ የሆሊውድ ፊልም በሉት አክሽኑ ያበደ ነው ተብዬ ነው። እስቲ ይሄንን ቪዲዮ ዋይዲ ሪያክሽን ስራበት ተብዬ ነው። እስቲ አብረን ላይቭ እያየን ሪያክት እናደርጋለን። ዋችን ይዘናል። በጣም ሾርት ሙቪ ነገር ነች። ስለዚህ አብራችሁን ቆዩ፣ ዘና ፈታ ትላላችሁ። እሺ ዩቲዩብ ቻናሉ ገዚ ይባላል። ወደ 35000 ሰብስክራይበር አለው። ሌተስት ቪዲዮ ላይ ነው ታርጌት የተባለው። እሺ እንከፍተዋለን ቪዲዮ። ቆይ ቪዲዮ እንግዲህ ምን ይላል? ዚሮ መርሲ ምረት የለሽ ክፍል 1 ምረት የለሽ ምን እንደሆነ እስኪ እናያለን። እስቲ ቪዲዮን እንክፈት፣ ኳሊቲያችንን እንጨምራለን ለእናንተ ኤችዲ እንዲሆን። አንዴ 4K ሁላ አለው ቪዲዮ፣ በደንብ ታስቦበት ነው ይሄ ነገር። 4K ድረስ አለው። ፉል ስክሪን እናደርግና እሺ ሲያስፈሩ ሰዎች እዚህ ቤት እየመጡ ነው የሚሆነው። አይዋቸው ፊታቸው ግን በቃ ከባድ ነው። ሰርሰዋል። ገባችሁ? ሁዚት ማለት ፊልሙ ሙሉ እንትን አማርኛ አይደለም በእንግሊዝኛ ለመስራት የተሞከረው ሰው ለዛ ነው ሁዚት ነው ያለው። ማን ነው ምናምን ያው አስተርጓሚ ነኝ። ማን ነው የመጣው ምናምን ልጁን አስቀምጦ ተነሳ። እንዴት ነው ነገሩ? ምንድን ነው? አውሩ እንጂ መጀመሪያ። ኧረ ቀጠቀጡት። ምንድን ነው እንዴ? ኧረ ጭንቅላት ምንድን ነው? ለምንድን ነው የመጣችሁት እንዴ? ቆይ ማለት መጡ ቀጥታ እንትናና አንተ ማጣራት የለም ምናምን ነው። ምንድን ነው? አውሩ እንጂ ትንሽ ምን እንደተፈጠረ ለምን እንደምትመቱት ብትነግሩን ጥሩ ነው። ግን ምንድን ነው? እስቲ ቆይ ምናልባት ወይ ከመቱት በኋላ ሊያወሩም ይችላል። እኔ ወይ ቸኩዬም ሊሆን ይችላል። እስኪ እንየው። እንዴ አንተ ጭቃው እንደ እባብ ነው ያስተኝ። እንዴ ማለት ትራንዚሽኑ ከሳውንድ ኢፌክቱ ጋር ያበደ ነው። ቆይ እስኪ እሺ ልክ ከጨለሙ ልጅ ግን ዋው አንደኛ አጨብጭበናል። ካሜራማን አንደኛ። ኧረ ሚስትየው መጣች። ገዚ ወይኔ ባሬ ነው። ዋት ዲድ ዩ ዱ ምን እያረጋችሁት ነው ብላ ስትጮህ መጣላት። እሺ ኧረ በቃት። ሚስትየውን ገዚ በላችሁ። አይ ኧረ ተውት። ምን አድርጎ ነው? እንደ እባብ ቀጠቀጡት እኮ ማለት እስካሁን ስንት ቃል ሰምተናል? 4 ቃል። መጀመሪያ ሲገቡ ሁዚስ አለ። ከዛ ደግሞ ወታ ምን እያደረጋችሁ ነው ምናምን አለች። ማለት አሁን ምንድነው የተረዳሁት ሲመስለኝ በአማርኛ መስራት አልተፈለገም። ማለት በእንግሊዝኛ ነው። ኦዲየንስ የውጭ ሀገር ኦዲየንስ አትራክት ለማድረግ ነው የተፈለገው። ግን በደንብ አላወሩ። ማለት አክሽኑ አሪፍ ነው። በዚህ አክሽኑ ተመችቶኛል። ግን ምንም ነገር እየተወራ አይደለም። በቃ ዝም ብሎ መደብደብ ሆነ። እዚህ ጋር ግን በቃ ሚስቴ እያለ ነው። ሚስቱ ተወግታ ወድቃለች። ያረጋገጥ የትም የለም። ደረሰ እንደዚህ ገዜ ተነስ በቃ ሪያንተን ቦራውን ተነስቼ ሁለቱን በቃ እንደ አንድ ፊልም በአንዱ በዚህ አንዱ ሚስት
እሷም ደግሞ እዚህ ጋር ተወቅታ ወድቃለች። እሷን ደግሞ የግድ ማዳን አለበት። እስቲ ሆስፒታል ነው መቼም። አረ አንድ እግሯን በስርዓት ያዘው። ሞተች አልተረፈችም። ዋይፍ ሁላችሁንም እገላችኋለሁ ሚስቴ እንደገደላችሁ እያለ ነው። ኤቭሪዋን ነው ያለው። ሁለት ናቸው እኮ ግን። እስቲ እንቀጥል። እስካሁን አልተረዳንም ምክንያቱ ምን እንደሆነ፣ ሚስቱ ለምን እንደተገደለች። ድጋሚ አሁንም ኧረ ተውት እንዴ! እንደ እባብ ቀጠቀጡት። ሚስቱን ገደሉበት። እሱንም የያዙት ይዘው ደግሞ ወዴት ነው የሚሄዱት? እሺ ኧረ ህፃኑንም ህፃኑ የእውነት ነው የደነገጠው። አይታችሁታል? ህፃኑ የምር ነው የደነገጠው። ውይ ያለ ነው። ኧረ አይሳቅም በዚህ ነው። ኦኬ ቤት ነው ያስገቡት። አንድ ስተት ቀይ እዚህ ጋር ይዩት። ይዩት ጓዳ የገባውን ልጅ አያችሁት? ናውጣ አንተ ቀድማ አትገባም። ገመድ የለም እንዴ? ምንድን ነው በሰንሰለት ማሰር? ምን ሊያደርጉት ነው? ገመድ ኧረ ተው፣ በጣም በዛ። እንትኑ ስቃዩ በዛ። ጋኑ ላለው ተቆልፏል። እንደ እንትን እንዳይፈታው። ወይኔ ገዜ ፈጣኑ ሰው ቲክቶክ ላይ በፈጣኑ ሰው ነው የሚታወቀው። ሚስቱ ሄሉ ነው ስሟ። ሄሉ ዳቦ አለ ከላይ፣ ስልክ ቁጥርም አለ። where is everyone እንዴ? ቆይ ሰፈሩ ሰው የለም? ምንድነው ሰው የለም? መጡ፣ ቤት ደበደቡት፣ ይዘውት ሄዱ። ሰው የለም እንዴ? ድረሱልኝ አጮም። እዚህ ጋር ግን ምንድነው የሆነ መኪና ያስፈልግ ነበር አይደል? በር ላይ አቁሙ ከተውት ምናምን ይዞ በሄዱ ይሻላል። የሰፈሩ ሰው የት ነው ያለው? ጫካ ድረስ ይወስዱት። ቦታው ሲያምር ግን እንደ ውሻ ጎተቱት ጭራሽ። ወይኔ ገዜ አስባችሁታል? ሚስቱ ተገላ፣ እሱ እንደዚህ ደብድበውት ደግሞ እንደዚህ እንደ ውሻ መሬት ለመሬት እየጎተቱት። ከዚህ በኋላማ ምንም ማድረግ አይችልም። ወደ ልጃቸው ላይ ወይ ያቺ ቁጭ ያለችው ልጃቸው አድጋ ምናምን ትበቀል ይሁን ወይስ እንዴት ነው ነገር? እጁ ተፈታው፣ እግሩም እየታሰረ ነው። ወረቺ አንግል ስታምር በጣም ነው የቀረጻው የሚያምረው። ምንድነው ያለው? ገደል ግቡ ሁለታችሁ። ወይኔ እግሩን በጋን ቆለፉት።
ወይኔ ምን ሊያረጉት ነው? እሺ ቆይ ማለት በቃ ሊሾቱት ነው። እጁን አሰሩት፣ እግሩን አሰሩት፣ እዚሁ ሊሾቱት ነው ማለት ነው። እስካሁን ግን ማለት ምን አድርገው እንደሆነ መረዳት አልቻለም። ማለት ምንድነው የተፈጠረው? ለምንድነው እንደዚህ ያረጋችሁት ያላችሁት? እሱም ቢነግሩን በሆነች መንገድ ላይ ያስረዱን ቢሞክሩ አሪፍ ነበር። በቃ ይኸው ሊሉት ነው አሁን እዚህ ጋር እና ማናችሁ? አንበሶች ነን እኛ። ገደል ግቡ አንበሶች። ወይኔ አረ የምር አካጨር ነው። ወይኔ ወይኔ ከዚያው ማን ያወጣዋል? ማን ነው የሚያወጣው? እሺ ከዚያው አረ እነዚህ በቁም ነው የገደሉት። እጅግሩ ተቆልፏል። ምረት የለሽ ወይኔ ካሚንግስ እማየውን ቦታ ነው የቆመው። እማየውን ቦታ ማለት ነው። እሺ አሁን ከዚህ ማን ነው የሚያድነው? እጁ ታስሯል፣ እግሩ ታስሯል። እንዴት ነው የሚተርፈው ከዚህ? እነዚህ ላዮኖች በጣም ክፉ ናችሁ። ቆይ እንደዚህ አይደለም የሚባለው። አሁን ገዜ በአንበሶች እጁ ታስሮ ከተራራ ላይ ተገፍትሯል። እግሩም በሰንሰለት ከእጁ ጋር አንድ ላይ ተቆልፏል። አሁን ከዚህ ገዜን የሚያድነው ማን ነው? ማን መጥቶ ያድነዋል? ገዜ ራሱን በራሱ እጁን ፈቶ ያመልጥ ይሁን ወይንስ የሆነ መንገደኛ አግኝቶት እጁን ፈቶ ገዜ መበቀል እንዲችል ያደርገው ይሁን? ክፍል 2 ላይ እንመለከታለን። ለዚህ ቢሆን ጥሩ ነው አይደል? ክፍል 2 ሲመለስ ድጋሚ እመጣለሁ። ይሄ ቪዲዮ ግን በደንብ ላይክ ካለው ነው። ተመችቷችኋል? ቪዲዮ እንዴት ነው ይመለስ ካላችሁኝ ክፍል 2 ይዤ እመጣለሁ። ዛሬ ለመጀመሪያ ጊዜ ነው እንደዚህ አይነት ኮንተንት ሪያክት እያደረኩኝ ያለሁት። ያው ሳቅ ላይ ነው የምታውቁኝ። ይሄኛው ትንሽ ሊከብደኝም ይችላል፣ አላቅም። ሪያክሽን እንዴት እንዳያችሁ ኮሜንት አድርጉልኝ። ገዜ በጣም አሪፍ ስራ ነው የምር። ስለዚህ ቪዲዮ ስናወራ በጣም ጽድት ያለ ስራ ነው። ደስ ይላል። አክሽኑ በጣም ደስ ይላል። የተቀረጸበት መንገድ ምናምን በጣም ተመችቶ፣ ግን ሞር ይሄ ዳያሎግ ቢኖረው ጥሩ ነበረ፣ ቢወራበት ሞር አሪፍ ነው። እስቲ እናንተም ተሰማችሁ ሀሳብ ስቴታችሁን ኮሜንት ላይ ያስቀምጡልኝ። ገዜን አካውንቱን ሰብስክራይብ አድርጉት። ያው ከስራ አስቀምጬላችኋለሁ። ዲስክሪፕሽን ላይ ማለ የቪዲዮ ሊንክ ግቡና እዛም ተመልከቱ። እሱንም አበረታቱት። ይመቻችሁ።